አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሀሙስ ቤተሰቦች አሁን የምንገኘው ቴምር ፕሮፐርቲስ ዋናው ቢሮአቸው ነው። ከአልነጃሺ መስጊድ ፊት ለፊት ቡልጋሪያ ላይ በ5.4 ሚሊዮን ብር ቤት ይሸጣሉ ተብሎ ሰምተን ነው የመጣነው። ለማረጋገጥ ወደ ውስጥ አብራችሁ። እንኳን ወደ ቴምር ፕሮፐርቲስ በደህና መጣሽ። አመሰግናለሁ። እዚህኛው ላይ በተመሳሳይ ሁኔታ ሳር ቤት ላይ ያስረከብነው ፕላስቲክ ፕሮቶታይፓችን ይገኛል ማለት ነው። ይሄን ደግሞ እያደረግን ያለነው ለደንበኞቻችን ባልነው ሰዓት ዴሊቨር ያደረግነው ታይፕ ነው ማለት ነው። በቀጣይ ወደ ኦፊስ እንሄድና በድጋሚ እንኳን ወደ ድርጅታችን ቴምር ሪል ስቴት እንኳን በደህና መጣሽ። እንኳን ደህና ቆያችሁኝ። ሰሞኑን ቡልጋሪያ ላይ ስላለው ሳይታችሁ መረጃ ሰምቼ ነበር የመጣሁት እና ከዛ በፊት ግን ለሀሙድ ዩቲዩብ ቤተሰቦቻችን ቴምር ማን ነው? ከዛ ደግሞ አንተን ራስህን አስተዋውቅልኝ። ፕላስ እዚህ ድርጅት ውስጥ የስራ ድርሻህንም እንደዛው። እሺ፣ አመሰግናለሁ። ካሊድ ኑር አህመድ እባላለሁ። በቴምር ሪል ስቴት ውስጥ የሽያጭ አማካሪ ሆኜ ነው የምሰራው። እንዳልኩት ካምፓኒያችን ቴምር ሪል ስቴት ይባላል። ያው መቼስ ስለ ቴምር ማያውቅ ሰው ይኖራል ብዬ አላስብም። ታውቂያለሽ? እኔ አውቀዋለሁ በደንብ። ምናልባት የማያውቁ ሰዎች ካሉ ድርጅታችን ቴምር ፕሮፐርቲስ ከኦልሞስት ከተመሰረተ ወደ 10ኛ ዓመቱን የያዘ ድርጅት ነው። የ10 ዓመት አኒቨርሳሪያችን እያከበርን ነው የምንገኘው። 3 ዓመት በኮንስትራክሽኑ ዘርፍ የቆየ ድርጅት ሲሆን ያለፉትን 7 ዓመታት ደግሞ ወደ ሪል ስቴቱ ዘርፍ በመቀላቀል ሪል ስቴቱ ላይ የራሱን ሚና እየተጫወተ ያለ ትልቅ ድርጅት ነው። በእነዚህ በ7 ዓመት ጊዜ ውስጥ 7 ሳይቶችን ባልነው ጊዜ ሰርተን ደሊቨር አድርገናል። ወደ 350 የሚጠጉ አባወራዎችንም የቤት ባለቤት አድርገናል ማለት ነው። እሺ፣ አሁን ደግሞ ስለ አዲሱ ሳይታችሁ አንዳንድ መረጃዎቹ እንድትነግረኝ ፈልጌ ነበረ። ቅናሽ እንዳለው ሰምተናል። ስለሱ አንዳንድ ነገሮችን ትነግረኛለህ? ስለ ዋጋዎቹን ጀምር ማለት ነው። እሺ፣ አዲሱ ሳይታችን የሚገኘው ቡልጋሪያ አልነጃሺ መስጂድ ፊት ለፊት ነው። ማለትም ከሜክሲኮ ወደ ቄራ የሚወስደው ዋናው መንገድ ላይ ከቡልጋሪያ መብራት ሳንደርስ ማለት ነው። ከአልነጃሺ ኢስላማዊ ማዕከል ወይም ደግሞ በአፍሪካ ግዙፍ ከሚባለው ከኢንተርናሽናል መስጂድ ፊት ለፊት ነው የሚገኘው ሳይታችን። እዛኛው ሳይታችን ላይ የንግድ ሱቆች እንዲሁም የመኖሪያ አፓርትመንት ቤቶችን የያዘ ሚክስድ ዩዝድ የሆነ አፓርትመንት ነው። J+15 አፓርትመንት ነው እናስገነባው። የንግድ ሱቆቹ ከ17 ካሬ ጀምሮ እንዲሁም የመኖሪያ ቤቶች ደግሞ ከ68 ካሬ ባለ 1 መኝታ ጀምሮ እስከ 121 ካሬ ባለ 3 መኝታ በተለያየ የካሬ አማራጭ እና በተለያዩ የፍሎር አማራጮች አሉን ማለት ነው። እንግዲህ ያሉትን ነገሮች በዝርዝር ለማስረዳት ያክል የመኖሪያ ቤቶቹ የሚጀምሩት ከ7ኛ ወደ ላይ ይሆናል ማለት ነው። ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ብር ጠቅላላ ክፍያ ነው እየሸጥን ያለ ነው። እንዲሁም ባለ 2 መኝታ 81 ካሬ በ6.5 ሚሊዮን ብር ሙሉ ክፍያ፣ በተጨማሪም ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር ሙሉ ክፍያ ነው ማለት ነው እየሸጥን ያለ ነው። ይህ ዋጋ የሚሆነው 100% ለሚከፍሉ 100% ካሽ መክፈል ለሚችሉ ደንበኞቻችን ሲሆን 100% አንዴ መክፈል ለማይችሉ ደንበኞቻችን ደግሞ ከዚህ የተለየ የሆነ ያከፋፈል ስርዓትና ዋጋን ይዘን መተናል ማለት ነው። ያም የሚሆነው እንዴት ነው? 20%ን ብቻ ቅድሚያ በመክፈል ከዛ ውጭ ያለውን ቀሪ 80% ቤዝድ ኦን ኮንስትራክሽን ፕሮግረስ እስከ 3 ዓመት ማለትም እስከ መረከቢያ ጊዜ ቀስ ቀስ እያሉ የሚከፍሉበትንም አማራጭ አዘጋጅተን ደንበኞቻችን እየጠበቅን ነው ማለት ነው። 100% ካሽ መክፈል ለሚችሉ የ30% እውነተኛ ዲስካውንት ያደረግንበት ነው ይሄኛው። ከዛ ውጭ ደግሞ ማለትም 100% አንዴ መክፈል ለማይችሉ ደንበኞቻችን ያወጣ ነው የዋጋ ከዚህ አሁን ካልኩሽ የተለየ የሆነ የዋጋ ፕራይስም እንዲሁም ያከፋፈል ስርዓት አለው ማለት ነው። ይሄኛው የሚሆነው እንዴት ነው? 20%ን ቅድሚያ ይከፍሉና
ከዛ በኋላ ያለውን በ13 ዙር ቤዝድ ኦን ኮንስትራክሽን ፕሮግረስ ቀስ እያሉ ማለትም ለተገነባው ብቻ ማለት ነው። እዚህ ሀገር ውስጥ የሚኖሩ ደንበኞቻችን ከሆኑ ራሳቸው በአካል ሳይቱ ጋር እየተገኙ ፕሮግረሱ ምን ላይ ደርሷል፣ የምር እየተገነባ ነው የሚለውን እያዩ ለተገነባው ግንባታ የሚከፍሉበትን መንገድ አመቻችተናል ማለት ነው። እሺ፣ ቀስ እያሉ ለሚከፍሉ ደንበኞች ለምሳሌ ዋጋ ሲጨምር ወይም ደግሞ የግንባታ እቃዎች ሲጨምሩ ዋጋቸውን አትጨምሩ? እንደዛው ነው የሚቀጥለው ወይስ እንዴት ነው? እሺ፣ ምንም አይነት የዋጋ ጭማሪ አናረግም ማለት ነው። ውላችን የሚዘጋጀው ሙሉ በሙሉ በኢትዮጵያ ብር ሲሆን ያ ማለት ውሉ ላይ በተቀመጠው የፕራይስ እንትን የሚከፍሉ ይሆናል ማለት ነው። ምንም አይነት ፕራይስ እስካሌሽን አያገኛቸውም። ዶላር ቢጨምር ኢንፍሌሽን ወይም ደግሞ የግንባታ እቃዎች ላይ ጭማሪ ቢኖር እንዳልኩሽ ደንበኞቻችን ከኛ ጋር ውል ሲወስዱ በኢትዮጵያ ብር ፕላስ ያለምንም ጭማሪ ስለሆነ ያለምንም ጭማሪ ይስተናገዳሉ ማለት ነው። እሺ፣ አሁን ላይ ምንድነው ብዙ ሪል ስቴቶች ባሉት ሰዓት እያስረከቡ አይደለም እና እናንተ ደግሞ በ5.4 ሚሊዮን ብር ቤት እንሸጣለን ብላችኋል። ሰው የምር ታስረክቡናላችሁ ማለት በዚህ ብር ሸጣችሁ ከዛ ደግሞ ባላችሁት ሰዓት ታስረክባላችሁ? አዎ በደንብ ነው የምናስረክበው። ምናልባት ከዚህ በፊት ያስረከብናቸውንም ሳይቶች ጊዜያቸውንም ብታይ ባልነው ሰዓት ባልነው ጊዜ ነው የምናስረክበው። ያም የሚሆነው እንዴት ነው? ከደንበኞች የምንሰበስበውን ሙሉ ክፍያ ወደ ኮንስትራክሽን ማቴሪያል ግዢ ነው የምናውለው ማለት ነው። ሶ አሁን ብዙ ሪል ስቴቶች ችግር የሚሆንባቸው ምንድነው? የኮንስትራክሽን ማቴሪያሎች የዋጋ ጭማሪ ኢንፍሌሽን ሬት ምናምን ነው ባሉት ጊዜ ደሊቨር እንዳያደርጉ እያደረጋቸው ያለ ማለት ነው። ሶ እሱ ነገር እኛ ላይ አይሰራም። ኦልሬዲ አንዴ ነው የምንገዛው። ከዛ በኋላ በራሳችንም የኮንስትራክሽን ድርጅት ስለሆነ የምናስገነባው ባልነው ሰዓት ባልነው ጊዜ ለደንበኞቻችን ደሊቨር እናደርጋለን ማለት ነው። ከዚህ በፊት የሰራናቸው ሳይቶች ለዚህኛው ስራችን ማሳያ ይሆናሉ ማለት ነው። ወደ 350 የሚሆኑ አባወራዎችን ባልነው ሰዓት ሰርተን አስረክበናል ማለት ነው። አሁን በምን ያህል ጊዜ ውስጥ ነው የምታስረክቡት? ይሄኛውን ሳይታችን የምናስረክበው በ3 ዓመት ጊዜ ውስጥ ነው። አንድ ደንበኛችን ቤቱን ከገዛበት ማለትም ውል ከፈረመበት ጊዜ ጀምሮ በ3 ዓመት ጊዜ ውስጥ ተሰርቶ ተጠናቆ የሚረከብ ይሆናል ማለት ነው። እሺ እንግዲህ ሳይታችን የሚገኘው ቡልጋሪያ አልነጃሺ መስጂድ ፊት ለፊት ነው። ማለትም ከሜክሲኮ ወደ ቄራ በሚወስደው ዋና መንገድ ከአፍሪካ ህብረት በቅርብ ርቀት ላይ እንዲሁም ከአልነጃሺ ኢስላሚክ ማዕከልና ኢንተርናሽናል መስጂድ ፊት ለፊት ነው ማለት ነው። አሁን እዚህ ጋር አድቫንቴጆቹን ስናነሳ በተለይ ለሙስሊሙ ማህበረሰብ ከመስጂድ አጠገብ ቤት ሲኖርሽ ያው ይታወቃል። ኢቭን ከሰላት እንኳን ብንጀምር ቤት ላይ የሚሰገድ ሰላት እና መስጂድ የሚሰገድ ሰላት ደረጃው በጣም በብዙ እጥፍ የሚበልጥ መሆኑ ማለት ነው። እና ይሄ እንደ አድቫንቴጅ ልንወስደው የምንችለው ነገር ነው። ከዚህ በተጨማሪም ልጆችን በተርቢያ ለማሳደግ የቁርአን ሂፍዝ ማዕከል ስላለው እንዲሁም ኢስላሚክ ላይብረሪ የያዘ ትልቅ መስጂድ ስለሆነ እዛ አካባቢ ልጆች ማደጋቸው በኢስላሚክ ተርቢያ ታንጸው ማደግ የሚችሉበትን ኦፖርቹኒቲ ይሰጣል ማለት ነው ለደንበኞቻችን። እኔም ቢሆን እንደ ግል አስተያየቴ እዛ አካባቢ ወይ እዛው ሳይት ላይ ቤት ቢኖረኝ የምመኘው ነው ማለት ነው። ይሄን ደግሞ እንግዲህ ያው ላንችም ለሐሙዲ ቤተሰቦችም ያው እያስተላለፍ እንገኛለን። ከዚህ በተጨማሪ በቅርቡ ሰምተሽ ይሆናል ከኢትዮጵያን ኤርላይንስ ጋር ያደረግነው ታሪካዊ ስምምነት አለ ማለት ነው። ያም የሚሆነው እንዴት ነው? የሼባ ማይልስ ስምምነት አድርገናል ማለት ነው። ከቴምር ፕሮፐርቲስ ቤት ሲገዙ የሼባ ማይልስ ሜምበር ይሆናሉ ማለት ነው። ስለዚህ ጉዳይ ደግሞ ያው ደንበኞች ቢሮ ሲመጡ የምናወራበት ጉዳይ ይሆናል ማለት ነው። እናመሰግናለን። እሺ እኔም አመሰግናለሁ። ውድ የሐሙቲው ቤተሰቦች ከቴምር ሪል ስቴት ጋር ያደረግነው ቆይታ ይሄን ይመስል ነበረ። ለበለጠ መረጃ እና ኦፊሳቸውን ለመጎብኘት ከስር ባለው ስልክ ይደውሉ።